ምን ልትሆን መጣ? ምን ልታደርግ መጣ? ተወኝ ልጄ ተወኝ። ውለድና ቅመሰው እንዳለ ጉዳት ነው፣ ትልቅ ጉዳት ነው ልጄ። ዛሬ ረሳው መጣልኝ። ዛሬ ምን ይሉኝ ይሆን? ይሄ ልጅ መከረኛ ከኔ ስርስር መድኃኔዓለም አንተ ጥለህ አትጥለኝም እኮ ይኸው አየሁት። ደግሞ እኔ ልጆቼ ሁሉ ላንተ ናቸው። ዱሌ እኔ አንተ መናገር ባይገባኝም ያደረከው ነገር ትክክል አይደለም፣ በታሪክ ማለት ነው። እንዴት እንደዚህ አይነት ከባድ ውሳኔ ብቻ ነው ይወሰናል? እባክሽን እናቴ እኔ ምን እንኳን መጣህልኝ እንጂ ይቅርታ ያስፈልገውም። ተነስ አይደለም እኔ በየጊዜው በቃ ስህተቶችን እየፈጠርኩኝ እኔ አንቺን እያስጨነኩሽ ነው ያለው። ምን ይደረግ በየጊዜው ነገሮችን እያበላሸው ነው። እንግዲህ እስኪ እናቴ አዲሱ ቻናሌን ሉል ሚዲያን እንግዲህ ቤተሰብ እንዲሆኑ እንዲቀላቀሉ ሰብስክራይብ እንዲያደርጉ የሆነ ነገር ቢያቸው እስቲ ፍረዱ። የምታዩን ሁሉ ፍረዱ። እኔ አሁንስ እየደከመኝ መጣ። እኔ እንዲጠልቀህ ደፍራ አትግባ አላለሁልኝ። ደፍራ አትግባ አላለሁ። እግዚአብሔር እሱ ተከትሎ የእውነት አምላክ ተከትሎ ነው እንጂ ተርፈዚህ የተገኘው የሆነ ነገር ግን አካለ ጎዶሎስ ቢያደርጉ ሞት ሳለም ነው። እባክሽን አታልቅሽ እናቴ እባክሽን። አይደለም እኮ እኔ እኮ ማን አለኝ ብዬ ነው የምቆመው የነበረው። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁን እያልኩ እነሆ ዛሬ በሉል ሚዲያ ተከስቻለሁ። እንግዲህ ውድ ቤተሰቦች ሰሞኑን ላይ የተፈጠረውን እያንዳንዷን ነገር ታውቃላችሁ። ስለዚህ እኔ በታገትኩበት ሰዓት ላይ እንግዲህ እናቴ ላይ የደረሰ ነገር ነበር። ማለትም እናቴ ጥሩ ሁኔታ ላይ አልነበረችም። በጣም ብዙ መከራ ውስጥ ገብታለች፣ ታማለች፣ ተሰቃይታለች እና ያን ነገር እንግዲህ ወንድሜ ከጎኗ ሆኖ እየተከታተላት ነበር። እንግዲህ ይህ ወንድሜ አብሮ አደጌ ከልጅነታችን ጀምሮ ክፍለ ሀገር ላይ የምንተዋወቀው ወንድማማቾች ነን። ያው በሆነ አጋጣሚ እንግዲህ ወደ አዲስ አበባ መጥቶ ከኔ ጋር ይገኛል። እንግዲህ ይህ ወንድሜ ከእናቴ ጋር ሆኖ እናቴን እንደ ልጅ ሆኖ የሚንከባከባት አብሮ አደገ ወንድሜ ነው። እስኪ ከሱ ጋር የነበረውን ሰሞኑን እናቴ የነበረችበትን ሁኔታ በተወሰነ መልኩ ይነግረናል። ዛሬ የመጣሁት እንግዲህ እናቴ ጋር ለመሄድና እናቴን ለማናገር ነው። የትም ቦታ ሳትሄዱ እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ ይፈልጋለሁ። ይህንን ሉል ሚዲያ የተሰኘውን አዲሱን ቻናል ደግሞ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር ያደርጋችሁ ለብዙ ሰው እንድታደርሱልኝ ይፈልጋለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ሁኑ። መልካም ጊዜ። በመጀመሪያ ያው ሚዲያ ላይ ወጣ አታውቅም። ለመጀመሪያ ጊዜ ነው ዛሬ ይዤ የመጣሁትና መውጣትም የሌለበት ሰው ነው። ምክንያቱም ያው ከደህንነትም አንፃር ነገር ግን ዛሬ ማውራት ስላለብን እዚህ ጋር ቁጭ ብለን እስኪ ስለተፈጠረው ነገር ከማውራታችን በፊት ስምህን የምታስተዋውቅልኝ ተመልካቾችም እንዲያውቁ ማለት ነው። ያው ስሜን ታውቀዋለህ አንተ? እስማኤል እባላለሁ። እሺ እስማኤል፣ ያው እንግዲህ ያው እኔ እናንተ አብሮ አደጎች ነን። ክፍለ ሀገር አብረን ያደግነው ኦልሬዲ እዚህ አዲስ አበባ መጥተህ ከእናቴን እየጠበቅ ከእናቴ ጋር እንደ ልጅ እየሆንክ ምንም ነገር እንዳይጎልባት እያንዳንዱን ነገር ጤናዋ የምትከታተለው ምን የምትለው አንተ ነህና ያው ወንድሜ ብዬ ነው የምጠራህም። ከጎኗ የሆነ ያለውን ነገር እያንዳንዱን ነገር ታውቃለህና ሰሞኑን እስኪ እኔ በጠፋሁበት ሁኔታ ምን አይነት ሁኔታ ውስጥ ነበር ሰሞኑን እኔ በጠፋሁበት ጊዜ ላይ ምን ብዬ እንደምነግርህ አላውቅም። አንደኛ በነገር ላይ በጣም እኔ ዱሌ እኔ አንተ መናገር ባይገባኝም ያደረከው ነገር ትክክል አይደለም፣ በታሪክ ማለት ነው። እንዴት እንደዚህ አይነት ከባድ ውሳኔ ብቻ ነው ይወሰናል? እዛ ድረስ እንዴ ከባድ ነው። እነ ሚኪ እዚህ ናቸው ያሉት፣ ሁሉም እዚህ ናቸው ያሉት። ድንገት ተነስተን ሄድከው በቃ ሄድኩኝ የሚል ነገር ነው የሰማነው። ገባ አይደለ? እሷን ታውቃታለህ፣ ማማን ታውቃለህ፣ ጭንቀቷን ታውቃለህ። እንዴ አይደረግም እኮ እንደዚህ በታሪክ። እኔ ነው በጣም ያሰቃየችኝ። ገብቷል አይደለ? መድኃኒት አልወስድም እንደዚህ አልሆንም። በተለይ የሆነ ሰዓት ላይ ተይዘማ የጠፋ ሰሞን
ስንደውልልህ ስልክ አይሰራም የሚሆን ነገር አይደረግም ከዛ እነ ሚኪያስ ጋር ደውለን እንዴት ነው ይሄ ልጅ ምንድነው ነገሩ ስንደውል ስልክ አይሰራም ሲባል እኛም አላገኘ ነው እንዴ ምን ብዬ ልንገርህ በጣም ነው የሚጨንቀው እንዴ አይደረግም እኮ እንደዚህ በጣም ትልቅ ስተት ነው። አዎ በእርግጥ ልክ ነህ ግን ምን አለ መሰለህ ያው የኔን ስራ መቼም ታውቀዋለህ አይደል የኔ ስራ ግዴታ ማድረግ ያለበትን ነገር ማድረግ አለብኝ ማድረግ ነው እሱ ልክ ነው። ስለዚህ ለዛም ስል እንግዲህ ለሰው ልጅ ነፍስ ስል ነው ይሄንን ውሳኔ ወስኜ እዛ ደረጃ ላይ የደረስኩት ኦሬዲ ቶ ያ ስለኔ ሳይሆን ያው እኔ ያጠፋሁትን አጥፍቻለሁ ያደረኩትን አድርጌያለሁ ግን እሷ እንዴት ነበረች ማለት የነበረችበት ሁኔታ ምን ይመስላል አሁን ሲያለችበት ሁኔታ በጣም አሟት ነበር ስለ እንጃ እንደዚህ እንደቀላሉ ምን ነገር አይደለም በጣም ደክሟት እንዴ ሰው እንዴት ነው ምግብ መመገብ እስኪያቀተው ድረስ መድኃኒት መውሰድ አለመፈለጓ ወጥቼ ስመጣ ደወለ ምን አሉ እነ ሚኪያስ ምን ሆኑ አገኙት አላገኙት ጭንቀት ነው በቃ ስታወራኝ የነበረው ማለት ነው። አዎ ይገበኛል ማለት ያደረኩት ነገር እንዳለ ሆኖ እስኪ ስለነበረችበት ሁኔታ ንገረኝ እስኪ ስለ ጤናዋ አሁን ስላለችበት ሁኔታ በትንገረኝ። አሟታል በቃ አሟታል ነው ልልም እንችላለን ገብቷል አይደል አንተ በአካል ስታያት ምናልባት ሰውነቷ ራሱ ያስተዋቃል በጣም ግርጥት ትብላለች መልኳ ተቀይሯል ምናምን ነገር እንዴ ያስጨንቃል ሌላ ጊዜ እንደሌላው ቀን ቢሆን ምናምን ብዙ አይነት ነገሮች አጋጥሞን ያውቃሉ ታውቃለህ አይደል ያኔ ቢያንስ እነ ሚኪ ከጎንህ አሉ አባላቶች አሉ የህግ ሰዎች አሉ አንፈራም የሆነ ነገር ተፈጠረ ብለን ላንፈራ እንችላለን ምክንያቱም አንተ ብቻህን አንድ ነገር የምትሆነው ነገር የለም ክፍለ ሀገር ድረስ ለምን ያቺ የተረገመች ሴትዮ ጋር እንዴ የማይታሰብ ነገር እኮ ነው ያደረከው ነገር ነው በቃ ግራኔ ገባን እንዴ ብቻህን የሆነ ነገር ይፈጠራል ካሁን ሬሳ የመጣ ነው የምትለው ለሊት ላይ በተለይ ስልክ አይደወል ማታ ላይ ስልክ አይደወል እንቅልፏን አተኛም ተጨንቃ ነበረ ትንሿም ደግሞ ገና እንደዚሁ በሰቀቀን እኔ አንድ እቴትዬ ብቻ እኮ ብትሆን እሺ ችግር የለውም ገብቷል እቴትዬ ብቻ ብትሆን እቴትዬን ታባብላ እዛ ጋር ጩጫዋለች ትንሿ አለ ስቃይ ነው የሆነብኝ ታውቃለህ መልካም እስኪ ለማንኛውም እኔም በጠዋት መጥቼ ከቤት አስወጥቼ እንግዲህ ያወራው ያሉት አንድ ላይ የቤት እሷ ጋር እንድንሄድ ስለፈለኩኝ ነው መኪና ውስጥ እንግባና እኔ አላውቅም ይኸውልህ በታሪክ እንዳይመጣ እያለች ነበር ገብቷል እንዴት እንደምታሳምናት አላውቅም ትላለች ትናደድብኛለች ልታኛ አትፈልግም በሆነ ሰዓት ግን እስኪ አወራታለሁ አንድ ነገር ትንፍሽ አይደለም በቃ እሺ ለማንኛውም ይቅርታ በመትላት መንገድ ይቅርታ ብለ አግባብተህ እግሯ ስር ወርቀም ቢሆን የምትጠይቃትን ጠይቀህ እሺ መኪና ውስጥ እንግባና እየሄድን ዝናብም ስለሆነ እንግዲህ በጠዋት እየረበሽኩ ነው አንተንም መኪና ውስጥ እየሄድን እናወራለን አይሻል እሺ ውድ ቤተሰቦቼ እስኪ መኪና ውስጥ እንግባና ያው ዝናብም እየጀማመረ ስለሆነ ወደ እናቴ ጋር እየሄድኩኝ አንዳንድ ነገሮችን ማለት ፈልጋለሁ እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ሁኑ ይህ ሉል ሚዲያ ነው ሉል ሚዲያን ሰብስክራይብ ያደርጋችሁ ከጎኔ እንድትሆኑ እፈልጋለሁ መልካም ቆይታ እሺ እንግዲህ ውድ ቤተሰቦች ያው እናቴ ትንሽ በእኔ እንደተናደደች ነው እስማኤል የነገረኝ ማለት እስማኤል እንግዲህ ያው ቅድም ብያችኋለሁ እንደ ልጅ ከጎኗ ሆኖ ነው እንግዲህ ሲንከባከባት የከረመው ያው ምንም ማድረግ አልችልም እንደምንም ብዬ እናቴን አሳምኛት እንግዲህ ያለውን ነገር በተክላላ ነግሪያት ይቅርታ መጠየቅ ፈልጋለሁ በዚህ በጠዋትም ወደሷ እየሄድኩ ያለሁበት ምክንያት ምንድነው እሷን ይቅርታ ጠይቄ ቢያንስ እንኳን እንድትደሰት ዛሬ ይዣት ወጣ ብዬ ከሷ ጋር ለመዝናናት ነው ሙሉ እቅዴ ማለት ነው እሺ እንግዲህ ውድ ቤተሰቦች ወደ እናቴ ቤት እየተቃረብኩ እገኛለሁ እናቴ እንግዲህ እንዴት ብዬ እንደማሳምናት አላቅም በጣም እንደተናደደች በጣም እንደተቆጣች ተነግሮኛል ያው ብትቆጣም ብትናደድም አልፈርድባትም ምክንያቱም ሁሉ ጊዜ እኔ አደጋ ውስጥ እየገባው እኔ የሆነ ውጥረት ውስጥ እየገባው እሷን እና ቤተሰቦችን እንዳስጨነቁ ነው እናንተም ተመልካቾችን እንዳስጨነቁ ነው ነገር ግን ያው ለዛም እንግዲህ ዛሬ እናቴን ይቅርታ መጠየቅ ፈልጋለሁ እሷን እንደሆነ ያው ዋና ሰላም ሆኖ ነው ከዚህ በኋላ ግን እንዳይመጣብኝ አይኑን ማየት አልፈልግም ብላለች ያው የእናትነት አንጀት መቼም እንደማይችል ታውቃላችሁ ይቅር ትለኛለች ነገር ግን ያው በተወሰነ መልኩ መቆጣቷ ማይቀር ነው ቁጣውንም እቀበላለሁ ዱላም ካለው ራሱ እቀበላለሁ ምክንያቱም ይህ የእውነትም ጥፋቴም ስለሆነ ማለት ነው ስለዚህ ውድ ቤተሰቦች እስኪ እናቴ ጋር ገብተን ያለውን ነገር አብረን የምንመለከት ይሆናል እናቴ ጋር ሄደን እንግዲህ የምትለውን ነገር አብረን የምንሰማ ይሆናል ይቅርታ ታረጋግልኛለች አታረጋግልኝም እሱን አብረን የምናየው ይሆናል እስከ ፕሮግራም ፍጻሜ ድረስ በድጋሚ አሁንም አብራችሁን ቆይታችሁ እንድትከታተሉ ፈልጋለሁ በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁን ይህ ሉል ሚዲያ ነው ሉል ሚዲያን ሰብስክራይብ እያደረጋችሁ እንድታሳድጉት እንድታበረታቱኝ ፈልጋለሁ በድጋሚ መልካም ቆይታ ምን ልታደርግ መጣ እኔ ከሞትኩ በኋላ
እኔ ከሞት በኋላ ልጄ እንዴት አይን አለህና ልታይ መጣ የኔን ብሶት የኔ ከዚህ በላይ አለ ከዚህ በላይ አለ ወይ አይደለም እኮ ምን ልትሆን መጣ እናቴ ቁጭ ብለን በእናትሽ ተው ልጄ እኔ አታስብሰኝ ተው ሆድ አታስብሰኝ ልጄ እባክሽን አሳልፎ ሁሉ ስቃይ ሁሉ ስቃይ እባክሽን እንግዲህ ውድ ቤተሰቦች ያው መጀመሪያ እንደተመለከታችኋት ነው እናቴ እኔን ለማናገር ፍቃደኛ አልነበረችም። ግን ደግሞ መጨረሻም አሳምኛትም ቢሆን እንግዲህ ልታወራኝ ቁጭ ብላለች። ታወራለህ እናቴ በጣም ይቅርታ አድርግልኝ። እውነት ማለት ምን እንደምልሽ አላውቅም፣ ግን እባክሽን ይቅር በይኝ። እኮ ይቅርታ የሚያስፈልገው አይደለም። እኔ ጭንቀቴን ታውቃለህ፣ በሽታዬን ታውቃለህ። ልትደፋኝ ነው፣ ልገለኝ ነው የገባ የትወጣ ብዬ የምጨነቀው ታገኛለህ። በትንሹ እንደምጨነቅ አይደለም ልጄ። ይሄ ልጅ ባይኖር ይሄ ልጅ ባጠገቤ ባይኖር ኑሮ ምን ነበር የምሆነው? እነ ሚኪ ለአንተ ነው የሚሮጡት፣ ባልደረቦቹ ጠቅላላ ለአንተ ነው የሚሮጡት። እኔ በጭንቀት እዚህ ልፈነዳ። ጥሩ ማድረግ ነው አድርግ ያለው ነው የምትለው፣ ይቅርታ የምትለኝ ራስን ልትሰዋ ነው። ማን አለኝ ያለ እስቲ ማን አለኝ? አሁን አንድ ነገር ሆነ ቢሉ እኔ ማን አለኝ? እባክሽን አታልቅሽ እናቴ እባክሽን። አይደለም እኮ እኔ እኮ ማን አለኝ ብዬ ነው የምቆመው የነበረው። ይሄ ልጅ ባይኖር እንዴት ነበር የምሆነው? እንዴት ነበር የማደርገው? እንጂ ሰው ይፍረደኝ። እናት ለልጇ ምን ያህል ነው አንጀቷ የሚንቦጫቦጨው? ምንድን ነበር የማደርገው? አውቃለሁ እኮ ቴቴ፣ ይሄን ያህል ተጨንቄ ይሄን ልጅ እንዳስጨነቅኩት እኔ ነኝ የማውቀው። አውቃለሁ እኮ ሲወጣ ሲገባ ምን ሰማ? ምን አየህ? ምንድን ነው የሰማው? በቃ መርዶ ይዞ የሚመጣ ነበር ቢመስለኝ። ልጄ አይኔ ነው እኮ ብርሃኔ እኮ ነው፣ ሁሉ ነገሬ እኮ ነው። እሺ እንጃ ምን እንደማወራ አላውቅም፣ ግን እግዚአብሔር አንድ ቀን አሳፍሮኝ የማያውቅ ክብር ምስጋና ለሱ። አሜን። አሳፍሮኝ የማያውቅ ይሄ ልጣለልኝ ደግሞ ለሊት ብዬ በተገላበጥኩ ቁጥር ከኔ ጋር እሱ እንቅልፋቶ ነው የከረመው። ስሜ ልክ ነው አይደል? ከኔ ጋር መንገላታትህ፣ ከኔ ጋር መሰቃየቱ ለኔ ሳታዝንም ልጄ ሳላዝን ቀርቼ እኮ አይደለም እናቴ። እኔ እኮ ሳላዝን ቀርቼ ሴትዮ አውሬ ናት፣ ከአውሬ የተፈጠረች ናት እሷ። እዛ እንደወሰዱ ቢያንገላተው ከጥቅም ውጭ ቢያደርጉስ ምን ይወጣኝ ነበር? እግዚአብሔር ግን ከኔ ጋር ነው። ወላሂ ፍረድ። እንደኔ የሚጨነቁ እኔ ብቻ አይደለም የተጨነቅኩት፣ ሀገር ጎረቤቱ ነው የተጨነቀው። የጓደኞችህን ተዋቸው፣ እህት ወንድምህን ተው። የተጨነቁት ሀገር ምድር እኮ ነው የተጨነቀው ልጄ። እኔ እንዲጠልቀህ ደፍረህ አትግባ እልሃለሁ፣ ደፍረህ አትግባ እልሃለሁ። እግዚአብሔር እሱ ተከትሎ የእውነት አምላክ ተከትሎ ነው እንጂ ተርፈህ እዚህ የተገኘው
የሆነ ነገር ግን አካለ ጎዶሎስ ቢያደርጉ ሞት ሳለም ነው። እድሜ ልክ ጸጸት። ስራውን አትስራ አይደለም ግን እየተጠነቀቅ እንደ ጓደኞች እየተጠነቀቅ ራስን ፊት ለፊት የግንባር ስጋት ታርግ። አዎ ብዬ መክሬያለሁ። ከዚህ በፊት ልክ ነሽ እኮ ግን ምን አለ መሰለሽ ቴቴ እኔ እኮ ይሄን ነገር ያደረኩት ታውቂያለሽ አይደለ ከኛ መሀል የኔ ሁሉ ልጆች እንግዲህ ራሴ ልክያቸው ለስለላ ልክያቸው እዛ አካባቢ ያለው ነገር እንዲያጣሩ ቼክ እንዲያደርጉ ልክያቸው ነው በእሷ ቁጥጥር ስር የዋሉት። በዛ ነው ልክ ደግሞ እንግዲህ ወርቁን ስቲል እስካሁን ድረስ በእሷ ስራ አድርገው ነው ያለችው። ስለዚህ ማድረግ የነበረብኝ ከሷ ጋር መደራደር ነው። ከሷ ጋር ደግሞ ለመደራደር ከሷ ጋር ልውውጥ ለማድረግ መድኃኒቱን ለሷ ሰጥቻለሁ ድርድር ለማድረግ ደግሞ ብቻዬን መሄድ ነበረብኝ። ምክንያቱም ይዤያቸው ከሄድኩኝ አባላቱንና ቡድን ይዤ ከሄድኩኝ እናቴ እዛ ጋር ጦርነት ይፈጠራል። በእኔ ምክንያት ማንም ሰው እንዲሞት ስላልፈለኩ ነው ብቻዬን ወስኜ የሄድኩት። ላንቺ ደግሞ በነገርሽ መቼም እንደማትለቂኝ አውቃለሁ። መቼም ብቻዬን እሺ ብለሽ እንደማትለቂኝ አውቃለሁ እኮ አይደል እናቴ? እባክሽን አታልቅሽ እናቴ፣ እባክሽን አታልቅሽ። ተወኝ ልጄ ተወኝ። ውለድና አቅመሰው እንዳለ ጉዳት ነው፣ ትልቅ ጉዳት ነው ልጄ። ዛሬ ረሳው መጣልኝ። ዛሬ ምን ይሉኝ ይሆን? ይሄ ልጅ መከረኛ ከኔ ስርስር እሱ ከፍቶት እኔ ጋር ባይመጣስ? ያንተ እነዚህ ትናንሽ ልጆች ነው እንትን የሚሉ ያንተ ባልደረባዎች ጠቅላላ አንተ ነው እዛ ራሳቸውን አጋፍጠው ይሉት። ስማ ሁሉም እየተሯሯጠ ነበረ፣ ሁሉም እየሰራ ነበረ። ያው ከጠባቂዎችሽ ውጭ እንግዲህ ያለሽ እስማኤል ነው። እስማኤል እንግዲህ እዚህ ከመጣ ጀምሮ እኛ ሀገር ማለት እኛ ቤት መኖር ከጀመረ ጀምሮ ከስርሽ አልወጣም። ልጅሽ ነው አይደለ? አንዴ ክፍለ ሀገር ስቴጂ ክፍለ ሀገር አብሮሽ ሄዶ እዚህ ስቶኝ እዚህ አብሮሽ ሆኖ ነው አይደለ? ልጅሽ ነው እሱም ቢሆን እኮ አይደለ? ተሰቃየብኝ እንጂ ልጄ ተሰቃየብኝ። እውነት ከኔ ጋር አብሮ ተሰቃየ። እዛም ስወጣ እዛም ትንስል በቃ ወድቅ ነገር ሁሉ ነው የሚመስለው። ስወጣ መድኃኒቴን በግድ አስወስዶኝ ምግብ በግድ ጉረሽ ብሎ አስቅንትን ብሎኝ እሱም ተሰቃየ። ብቻ እግዚአብሔር አመሰግነዋለሁ። እግዚአብሔርን ሳላመሰግነው አላልፍም። ይሄው አየሁ። ደግሞ የወደፊቱን ደግሞ እሱ ያውቃል። የኔ ጌታ ያውቃል። መድኃኔዓለም አንተ ጥለህ አትጥለኝም እኮ ይሄው አየሁት። ደግሞ እኔ ልጆቼ ሁሉ ላንተ ናቸው። አዎ ሁሉም ማለት ልጆቼ ሁሉ ላንተ ናቸው አባት። ሁሉም በእግዚአብሔር ቸርነት ሰላም ሆኗል። እኔ ስለ ጤናሽ ነው ሲያሳስበኝ የነበረው። አሞሽ እንደነበረን ማውቃለሁ። ሁልጊዜ ትጨነቂያለሽ። የኔን ስራ ሰውነቴን አታየው። እባክሽን እሺ፣ አሁንም ተረጋጊ። ያምሻል። እባክሽን እሺ፣ እንድትረጋጊ ፈልጋለሁ። እኔ እንድትታመሚብኝ አልፈልግም። እሺ፣ እኔ እንደው ይሄ ነገርም እንዲቀረጽም እዚህ እንድቀርብም አልፈለኩም ነበር። አዎ፣ ግን እኔ ማለት ይቅርታ ስጠይቅሽ በቃ ለቤተሰቦች ማሳወቅ ፈልጋለሁ እና ደግሞ ያው ታውቂያለ እንደ አዲስም ደግሞ ሌላም ተጨማሪ ስራዎችን ለመስራት እየተንቀሳቀስኩ ነው። ለዛም ደግሞ አዲስ ቻናል እንደከፈትኩም ታውቂያለሽ አይደል? ሉል ሚዲያ ይሄንንም የምቀርጸው ለሱ ነው እና እዛ ላይ በቃ ያለውን ነገር ይቅርታ መጠየቄን እናቴን ሁሉም ተመልካችም አንቺን ማየት የሚፈልጉ የናፈቀሻቸው ሰዎችም ስላሉ ይቅርታ ጠይቄም ጭምር ያንቺንም ሁኔታ ያለሽበትን ሁኔታ እንዲያውቁልኝ ስለፈለኩ ነው። እነሱንም እንዳንቺ ነው ያስጨነቋቸው። ብዙሃኖቹ ለቤተ ክርስቲያን ሲሳሉ፣ ለፈጣሪያቸው ሲጸልዩ፣ ዱዓ ሲያደርጉ ብዙ ነገሮች ገብተዋል በእኔ መጣናቴ እና ሁሉንም ይቅርታ መጠየቅ ስለምፈልግ ይሄ እንደ ይቅርታ ቪዲዮ ነው። ይቅርታ ቪዲዮ ደግሞ ስሰራ ተመልካቹን ብቻ ሳይሆን እናቴንም ጭምር ነው። ልክ ነው። ያው ወንድሜ ደግሞ ከጎኔ ስለነበረ እሱንም ለማመስገንም ጭምር ነው። እሱ ምስጋና ይገባዋል። ትልቅ ምስጋና ይገባዋል። እስማኤል አጎንብሶ እግሬን አጥቦ እናቴ አይዞሽ እሱ ይመጣል፣ ድል አድርጎ ይመጣል ይለኛል። እንደውም አይገርምም? ድል አድርጎ ይመጣል እያለ የሚያበረታታኝ እሱ ትልቅ ምስጋና ትልቅ ክብር ያስ ይሄው እንግዲህ ትንሿም አኩርፋኛለች። ገና ስመጣ ነው ጥላኝ ሄደችው። ምን ታርክ? ጭንቀታችን አይታ ነው። ቤቱ እኮ ታመሰ።
እንጀራ ከእንጀራ አቅም እኮ ከሚጋገርበት የማይጋገርበት ቤት በለጥ። የዚህ ልጅ ብርታት ነው። ከየትም ከደጅም ገዝቶ ከምንም አድርጎ ተሯሩጦ በግድ የሚያቀምሰኝ። ጭራሽ አንቺ ሞተሽ አንቺ ታመሽ እሱ ቢመጣ እኮ በጭንቅ ላይ ነው የሚሆነው እያለኝ ይኸው አጠገብ ያለ ይናገር እንዳሰቃየሁት አሰቃይቼዋለሁ። እባክሽን እናቴ እኔ እንኳን መጣህልኝ እንጂ ይቅርታ አያስፈልግም። ተነስ አይደለም እኔ በየጊዜው በቃ ስህተቶችን እየፈጠርኩኝ እኔ አንቺን እያስጨነኩሽ ነው ያለው። ምን ይደረግ በየጊዜው ነገሮችን እያበላሸው ነው። ግን በቃ ምን ላድርግ እናቴ ማለት እኔ የጓደኞቼ ህይወት እኮ ነው ያሳሰበኝ። ቻል እኮ መወሰን የለብህም። እንደዚህ አይነት የከፋ ነገር አሉ ጓደኞች አሉ ከወንድም በላይ ብቻ መወሰን የለብህም ልጄ። እኛንም ዞር ብለን እነሱ እናሰቃያቸዋለን እነሱ እንዲናረጋቸዋለን ብለህ ማሰብ አለብህ እኮ። ነገም እኮ ተነገ ወዲያም እኮ እንደዚህ አይነት ነገር ይከሰታል። ስለዚህ አንተ ብቻ ይሄ ክፉ ነገር ብቻ አይወሰንም። ትክክል ነሽ እኮ በቃ ምን ላድርግ እናቴ። እንዴ ጓደኞቹ ጭንቀትስ ያልገቡበት ያልቆፈሩ ድንጋይ አለ። ይሄ ትልቅ ስቃይ እኮ ነው። ትልቅ እንኳን ብቻ መድኃኒዓለም አመጣ። አሜን። እኔ ቅርብ እያለሁ የወደፊቱንም እሱ ነው የሚጠብቅህ። እኔ አቅም የለኝም። አንተ የምጠብቅበት አቅም የለኝም። እሱ ይጠብቅ እሱ ይጠብቅ። አሜን እናቴ አሜን። እንደው መጨረሻው አምሮ ለደስታ ያብቃል። አሜን። እውነቱን እቺ ሴትዮ በእጃችሁ ገብታ የሆስፒታል ነች ብላችሁኛል አይደል? እንደው ድናም በእጃችሁ ገብታ እንደው የፍርዱን ታገኘ ፍርዱን ይስጣት። አሜን። በህግ ጥላ ሰርተዋል። አሜን። እውነት ህግ ይፍረድባት። እሺ እናቴ አሁን እንዴት ደህና ነኝ እግዚአብሔር ይመስገን። ለዚህ ልጅ ይሄንን ነው መጠየቅ የተሰቃየው ከኔ ጋር ብዙ እየነገረኝ ነበር እኮ የተሰቃየ ብዙ እየነገረኝ ነበር። ምግብ አልበላም ብለሽ ነበር፣ አስቸግረሽ ነበር በጣም ያው ሰውነቴን አታይም። ልጆች ውስጥ እንዴት ነበር ማለት የነበራቸው ነገር ማለት የነበሩበት ሁኔታ ምን ይመስል ነበር? እስኪ ንገረኝ። ኧረ በጣም አስቸግረውኝ ነበር እንዴ ያንተ መጥፋት ሳይገርም ድጋሚ ደግሞ ማዘርና ማቸው ነበር። ዴቴዬን በጣም አሟት ነበር። አንተ እንዳሰብከው እንደነገርኩህ ቀለል አድርጌ እንደምነግርህ አይደለም። ጭንቀት በጭንቀት ነበር ቤት ውስጥ የሆነ መድኃኒት ውሰጂ እምቢ፣ ምግብ ተመገቢ እምቢ። ከዛ ደግሞ ድጋሚ ትንሿም ታስቸግርሃለች። እዚህ ጋር ምንድነው ወጣ ገባ ምናምን በቃ ተገኘ ወይ አልተገኘም ምን ሰማ ጭንቀት ነበር ብቻ ነበር። ፈጣሪ ይመስገን ችሎናል። በሰላም አበቃ። የሁላችንም ጭንቀት ችሎናል። እስማኤል ያልከፈለ መስዋዕትነት የለም። ሁላችንም ችሎናል። እሷ በፊኗ ወንድሜ እንዲሆነ መብረር አለብኝ መጥፋት አለብኝ አሁንስ በዛ እያለች ከሱ ጋር እሱ በቃ ስቅቅ ከኛ ጋር ተሳቀቀ። እንደው ሰው ይፍረደኝ። ከውጭ እንደወጣ ብሎ ሲቀር አንድ ሰው አይጨነቅም? አይጨነቅም? ራሱን እናት ራሷን አትስትም? ነገሬ ሰው ይመጣልኛል ብላ አትንሰፈሰፍም? ትንሰፈሰፋለች። እንደዚህ አይነት ልጅ ያላችሁ እንደው ፍረዱኝ። ለእውነት ብሎ ራሱን አሳልፎ የሚሰጥ ራሱን መስዋዕት የሚያደርግ እስቲ ፍረዱ። የምታዩን ሁሉ ፍረዱኝ። እኔ አሁንስ እየደከመኝ መጣ። ደከመኝ። በቃ እባክሽን ደከመኝ እናቴ። አንቺ በእናትሽ ጠንካራ ነሽ ከዚህ በላይ ለምንድን ነው የሚደክምሽ? በቃ አውቃለሁ በየጊዜው ስህተቶችን እየሰራው በየጊዜው ጥፋቶችን እያጠፋው እናቴን እያስጨነኩ ቤተሰቤን፣ ጓደኞቼን፣ ወንድሞቼን እያስጨነኩ እንደሆነ በደንብ አውቃለሁ። ግን ደግሞ ያው ይሄ ጥፋት ለመልካም የታሰበ ነገር ነው። ለመልካም ታስቦ የሚደረግ ጥፋት ነው ማለት ክፋትን አስቤ ምናምን ነገር አይደለም ወደ ጥፋት እየሄድኩ ያለሁት። በቃ መልካም ነገር ለማድረግ ስል ነው ጥፋት እየሆነ እየተገኘ ያለውና
ውድ ቤተሰቦችም ያው በደንብ ታውቃላችሁ በደንብ ትረዱኛላችሁ አንዳንዶቻችሁም እንግዲህ በውስጥ መስመር በታምር እንዳትጸጸት ባረከው ነገር ነው እያላችሁኝ ያላችሁ አንዳንድ ቤተሰቦች ደግሞ ኮሜንት ላይ ምናምን እየተመለከትኩ ነበር በውስጥም እየጻፋችሁልኝ ነበር ክብር ስጥ ለተመልካቾችም ለባልደረቦችም ክብር ስጥ ነው እያላችሁ ነበር ክብር አለመስጠት ጉዳይም እንዳልሆነ እንድታውቁልኝ ፈልጋለሁ ውድ ቤተሰቦች በጣም ነው ማከብራችሁ ከሚባለው በላይ ሁላችሁንም ክብር አለኝ ለሁላችሁም ለባልደረቦችም ለውድ ተመልካቾችም በጣም ትልቅ ክብር አለኝ የእውነት ስነግራችሁ ከሚባለው በላይ ከፈጣሪ በታች ማከብራችሁ እናንተ ናችሁ ምክንያቱም ከጎን ያላችሁ በህይወት እንድቆይ የምትጸልዩ የምትዱዓ የምታደርጉ የምትለምኑልኝ የምትማጸኑልኝ እናንተ ናችሁ አከብራችኋለሁ ነገር ግን እንደዚህ አይነት ውሳኔዎችን ለመወሰን ክብር ካለመስጠት ሳይሆን ሌላውን አደጋ ውስጥ ላለመጣም ከማሰብ ነው ሌላውን አደጋ ውስጥ ሳልጥል በቃ ራሴ እንደፈጠርጠረ ሆኜ ማድረግ ያለብኝን ነገር አድርጌ ነፃ መውጣት ያለበት ነፃ መውጣት ወጥቶ መስዋዕት ካለብኝም እኔ መስዋዕት ብቻ የለውም በሚል ነው አቃለው እኔ መስዋዕት ራሴን ለማድረግ ሲሄድ አጨካካ አይደለም እናቴ ልጅ አቃለው እኮ ራሴን መስዋዕት ላደርግ ሲሄድ ቤተሰቤ እንደሚጎዳ ቤተሰቤ እንደሚጨነቅ አቃለው ግን ደግሞ በእኔ ምክንያት ደግሞ እሳት ውስጥ የገቡ ልጆች አሉ እነዛን ከዛ እሳት ውስጥ እነዛን ሰዎች ከዛ እሳት ውስጥ ለማውጣት ነው እኔ ሐሳቤ ስለዚህ ውድ ቤተሰቦች እኔ ካለማሰብ ወይ ደግሞ ካለ እናንተን ከመናቅ ወይ ደግሞ ክብር ካለመስጠት አይደለም እንድትረዱኝ ይፈልጋሉ ውድ ቤተሰቦች እናቴንም ጭምር ማለት ነው ተረዳው እኮ ያው ታውቂያለሽ አይንን ሳየው እኮ ውሃንም ሆነ ተረዳው ግን የእውነት አምላክ እግዚአብሔር አወጣ እንጂ ክፉ ነበር እውነት ነው ክፉ ነበር ልጄ ወሬ የማይሰማበት ክፉ ላይ ነበርክ አይኔን እያየህ አውራኝ አይኔን እያየህ ክፉ ነበር ግን ነገ ተነገ ወዲያ ዛሬ እውነት አምላክ ተፍቷል በእነዚህ በባልደረቦች ልፋት ጥረት ግረት ሌት ተቀን ሳይሉ አግኝተውሃል አንተም እንግዲህ ከእንግዲህ ብቻ ነህ አትወስን እስከ ዛሬም ከስንት መከራ ከስንት ነገር ወጣል ነገር ግን የሆነ የከፋ ነበር አሁንም ጌታ ጥሎ አልጣለኝ ክብር ለሱ አሜን ክብር ምስጋና ይጓደል አሜን የፈጠረኝ አምላክ አሁንም ከብዙ ነገር ይሰውር እውነቱ አይራቀብህ አሜን እውነቱ አይራቀብህ እውነት አሜን እናቴ እንግዲህ ከዚህ በላይ ላስጨንቅሽ አልፈልግም እስኪ ዛሬ ምሳም ለጋብዝሽ ልክስሽም ናፍቀሽኛል የእውነት እናቴ የእውነት ናፍቀሽኛል ወጣ ብለን ዞር እንድንል እስማኤልም አለ እንግዲህ እስማኤል ምን ይመስላል ሰሞኑን ተጨናንቃችኋል ሙሉ ቤተሰቡ ስለዚህ ትንሽ ሪላክስ እንድታረግ ዘና እንድትይ ወጣ ብለን እንድንዝናና የሆነ አየር እንድንቀበል ፈልጋለሁ አያየርሽ ደስ ይበልሽ ስለዚህ ያው እኔ በቃ ማለት ጭንቀትሽን ትንሽ በተወሰነ መልኩ ጭንቀትሽን እስካሁን ያሳለፍሽን ነገር ሙሉ በሙሉ ልጋራሽ ልቀበልሽ ልሸከምልሽ ባልችልም ቢያንስ አሁን ላይ ደግሞ ባለውበት ታይም በመጣውበት ሰዓት እንግዲህ አንቺን በተወሰነ መልኩ ከጭንቀትሽ ማራቅ ፈልጋለሁና የሆነ ቦታ ሄደን ከእናቴ ጋር ከስማኤል ጋር ከጓደኞቼ ከወንድሞቼ ጋር ዘና ፈታ ብለን ጥሩ ጊዜ እናሳልፋለን እኛ እንግዲህ እስኪ እናቴ አዲሱ ቻናሊን ሉል ሚዲያን እንግዲህ ቤተሰብ እንዲሆኑ እንዲቀላቀሉ ሰብስክራይብ እንዲያደርጉ የሆነ ነገር ቢያቸው ባንተ ስም ተከፍቶ ስንት ዘመድ አለ እኮ እውነት ነው ስንት የሚያዩ ሰዎች አሉ ስንት የሚጓጉ ሰዎች አሉ ላንተ ስንቱ ነው የሚጨነቀው ስንቱ ነው የሚጸልየው ስንቱ ነው ይሄ ደግሞ በሱ ስም የተከፈተ ቻናል ስለሆነ እኛም ገና እውነት ወጥቶ እንትን ብለን እዚህ በእናንተ ፊት ነው እውነት ከወጣ የምንመራረቀው በእናንተ ፊት ሰብስክራይብ ነው የምትሉትን አድርጉልን ሰብስክራይብ አድርጉልኝ ስለዚህ ዛሬ ስቅ ያለው ዛሬ ነው ሳቁት ስቅ ያላቅ እሱ ከጠፋ ቀን ጀምሮ ስቅ ያላቅ ከዓይኔም ባ ጠፍቶ ያቅ ስበላም እንባ ነው ስጎርስም እንባ ነው ይሄ ልጅ ከኔ ጋር ነው መከራውን ያየው ይሄ ልጅም እንደው መርቁት በየሃይማኖታችሁ ነው የምለው እኔ እና ይሄንን ሚዲያ አጠናክሩልን ይጠንክር እላለሁ
ያው እንግዲህ እናቴን ሰምታችኋታል። ወንድሜ እስማኤልን እንግዲህ ዱዓ እንድታረጉለት እንድትጸልዩለት ፈልጋለሁ። እንዲሁም ደግሞ ምርቃታችሁ አይለየው። ምክንያቱም ቤተሰቤን ሁሉ ጊዜም ይኸው እንግዲህ አዲስ አበባ ከመጣ አመት ከ5 ወሩ እስቲል እስካሁን ድረስ ከእናቴ ስር ሳይለይ እናቴ ክፍለ ሀገር ስትሄድ ሲሄድ ስትመለስ ሲመለስ የሆነ ቦታ ላይ ስትሄድ ከጋርዶቹ ውጪ እሱ ከስሯ ሳይለያት የሚጠብቃት የሚንከባከባት እንደ ልጅ የኔን ቦታ ተክቶ እየተንከባከባት ያለ ቅድምም ሰምታችኋል። መድኃኒቴን እንኳን አልወስድም ስል በግድ ሲሰጠኝ የነበረው እሱ ነው ስትል ሰምታችኋል። ስለዚህ ውድ ቤተሰቦች ይህንን ወንድሜንም እንግዲህ እንድታመሰግኑልኝ እንድታከብሩልኝ ኮሜንት ላይ እንድትጽፉልኝ እፈልጋለሁ። እስማኤል እንግዲህ ወጣ ብለን እንዝናናለን። እናንተ ውድ ቤተሰቦች ቆይ ይሄ ቻናል አሁን አዲስ የከፈትከው ብዙ ሰው ጋር እንዲደርስ ያላችሁን አስተዋጽኦ አድርጉ። ምክንያቱም ይሄ እንጃ ለእኔ ስትሉ ወላድ እንደዚህ አይነቱን ጭንቀት ማሳለፏ ግን ጸሎቷ ደግሞ በእግዚአብሔር ዘንድ መሰማቱ ሁሉም እንዲያዩ ሁሉም ወላዶችም እንዲያዩት አድርጉልኝ። አመሰግናለሁ። እኔም አመሰግናለሁ። ብዙ ሰው እንዲማርበት ብዙ ሰው ጋር እንዲደርስ ከምንም በላይ ላይክ ያስፈልገዋል። ቪዲዮን ባያችሁት ሰዓት ላይክ ብታደርጉት የላይክ ምልክቷን ብትነኳት ብዙ ሰው ጋር የመድረስ አድቫንቴጁ የሰፋ ነው። ምክንያቱም አልጎሪዝሙ ዩቲዩብ አልጎሪዝም ብዙ ሰው እንደሚወደው ይሄንን ፕሮግራም ብዙ ሰው እንደሚከታተለው ይረዳና ብዙ ሰዎች ጋር ከዚህ በፊት ያልደረሳቸው ሰዎች ጋር እንዲደርስ ያግዘኛል ይረዳኛል ማለት ነው። ላይክ ማድረጋችሁን አትርሱ፣ ሼር ማድረጋችሁን ደግሞ አትርሱ ለወዳጅ ዘመዶቻችሁ። እንዲሁም ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቪዲዮን ላይክ ሼር አሁንም በድጋሚ ደጋግሜ እነግራችኋለሁ። ሰብስክራይብ ሳታደርጉ ይህንን ቻናል ቪዲዮ እያያችሁ የምትወጡ ሰዎች እባካችሁን ፕሊዝ ሰብስክራይብ በማድረግ አግዙኝ። ምክንያቱም አብዛኛውን ቪዲዮን ተመልክቶ የሚወጣው ሰው ሰብስክራይብ ያላደረገ ሰው ነውና እባካችሁን ሰብስክራይብ ያደረጋችሁ ከጎኔ እንድትሆኑ እንድታበረታቱኝ እፈልጋለሁ። አብሬያችሁ ያለሁት ልዑል ወንድማችሁ ልጃችሁ ነኝ። እንድታበረታቱኝ እፈልጋለሁ። ይህ ደግሞ ልዑል ሚዲያ አዲሱ ቻናሌ ነው። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ ይሁንላችሁ።